ዝምታው ተሰበረ። ከእንግዲህ መደበቅ አይቻልም። የወንድም የደም ለፖለቲካ መጫወቻ ሆነ ሲል የሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ እውነቱን አደባባይ አውጥቶታል። ዝምታዬ ይበቃል በማለት ወዳጅ መሳይ ገዳዮችን ያስጠነቀቀበት የአስደንጋጭ መልእክት ምንድን ነው? በሌላ በኩል መላውን አዳራሽ በእንባ ያራጨው የታማኝ በየነ ኑዛዜ በቃኝ፣ የቀረኝን ዕድሜ ለልጆቼ ልስጥበት፣ እኔ ስተኛ ስለ ሀገሬ መጨነቅ ሰለችኝ በማለት በቁጭት የተናገረው ልብ ሰባሪ ቃል። ብዙዎች የቴዲ አፍሮ ጉዳይ በሚዲያ መራገቡ ሲቆም ነገሮች የረገቡ ይመስላቸዋል። እውነታው ግን ከዚህ በተቃራኒ ነው። ከበስተጀርባ እየተከናወኑ ያሉ ስውር ጫናዎችና የቴዲ አፍሮ ወቅታዊ ሁኔታ አሁን በከፍተኛ ደረጃ ላይ ይገኛል። ሀገሪቱ የጀግኖቿን ዋጋ የምትከፍለው በእንባና በስቃይ ነው። ዛሬ በእነዚህ ሶስት ታላላቅ ሰዎች ዙሪያ ያሉ ያልተሰሙና ድብቅ እውነታዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለሀገር ሰርተው በሀገራቸው ሰዎች የተቀሰፉ ብዙዎች ናቸው። ባለፉት 6-7 ዓመታት ውስጥ ብዙ ያገለገሉ ደግሞ ቢቆዩ ብዙ ሊያገለግሉ የሚችሉ በርካታ ታላላቅ ሰዎች አልፈዋል። ሞት ተፈጥሯዊ ቢሆንም አሟሟታቸው ግን ሰዋዊ የሆኑ ሰዎች ብዙዎች ናቸው። ኢንጂነር ስመኘው በቀለ፣ አምባቸው መኮንን፣ ሃጫሉ ሁንዴሳና ሌሎች ሰዎች በሰው እጅ ለፖለቲካ ማስኬጃ የተገደሉ ሰዎች ናቸው። ፍትህ በሀገራችን እንደ ሰማይ ምራቁን የሚያሳየው በተራ ሰዎች ላይ የሚደርሰው መገደል፣ መሰቃየትና በደል ብቻ አይደለም። በእነዚህ ሀገሬው ሙሉ በሚያውቃቸው ሞታቸውን ሲሰማ በአንድ ያዘነላቸው ፍትህ ብሎ በአደባባይ ወጥቶ ጠይቆላቸው ምላሽ ሳያገኝ መቅረቱ የሀገር ላይ እውነተኛ ፍትህ አለመኖሩን ያረጋግጣል። ከሰሞኑ ደግሞ ለሀገር ጥሩ ስራ የሰሩ ታዋቂ ሰዎች በተለይ ደግሞ በኪነ ጥበብ ስራ ለሀገራቸው ትልቅ አስተዋጽኦ አድርገዋል ለተባሉ ግለሰቦች ሐውልታቸው ቆሞላቸው እየተመረቀ ይገኛል። ይሄም የሚያስመሰግን ጉዳይ መሆኑ ሀቅ ነው። ታዲያ ሐውልት ከቆመላቸው ሰዎች መካከል ሃጫሉ ሁንዴሳ አንዱ ነው። ምንም እንኳን ሐውልቱ ከተሰራ የቆየ ቢሆንም በይፋ አልተመረቀም ነበርና አሁን አስመርቀውታል። በመረቀው ፕሮግራም ሚስቱና ሌሎች ሃጫሉ የቅርብ ሰዎች የተገኙ ቢሆንም ፊታቸው ላይ ግን ደስታ አይነበብም ነበር። ከዚህ ጋር ተያይዞ ሃጫሉ በሞተበት ቀን ማግስት ምክንያቱ ባልታወቀ መንገድ በድንገት ታስሮ እንደነበረ በሚዲያ ሲናገር አጀብ ያሰኘው የሃጫሉ ወንድም የሆነው ሲሳይ ሁንዴሳ ከረር ያለ መልእክቱን እንግዲህስ በቃኝ በማለት ተናግሯል። ሲሳይ ሁንዴሳ እንዲህ ሲል እውነቱን ይናገራል። ዝምታዬ ይበቃል፣ ከሐውልት ግንባታ ፍትህ ይቀድማል። የሃጫሉ ሁንዴሳ ወንድም መልእክት ነው። ለዓመታት ዝምታን የመረጠው የታዋቂው ድምፃዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ ዝምታውን በመስበር ወዳጅ መሳይ ገዳዮችና የቅርብ ነን ባዮችን አደባባይ አውጥቷል። ዝምታን እንደ መስማማት ለቆጠሩ አካላት ግልጽና የማያሻማ ማስጠንቀቂያ የሰጠው ሲሳይ ከሃጫሉ ህልፈት በኋላ ሲፈጸሙ የነበሩ ድርጊቶችን ፍጹም ነውር ሲል ገልጿቸዋል። እስካሁን ዝም ያለው ከድርጊቶች ጀርባ ያለውን ድብቅ ፍላጎት ስለሚረዳ መሆኑን የገለጸው ሲሳይ ከእንግዲህ ግን የሃጫሉን ክብርና ማንነት በሚጥስ መልኩ ምላሽ መስጠት ግዴታ እንደሆነ አስምሮበታል። በተለይም ከሃጫሉ መታሰቢያ ሐውልት ጋር ተያይዞ እየተሰራ ያለውን እንቅስቃሴ ሲሳይ ድራማ ሲል ኮንኖታል። ሐውልቱ ተገነባ ከተባለ ቆይቶ ዛሬ ላይ እንደ አዲስ ይፋ መደረጉ የዚህ አስመሳይነት አካል ነው ብሏል። እንዲህ እንደ ዛሬው የድል ማግስት ጀግኖች ከመብዛታቸው በፊት የወንድነት ጥጉ ከማይደረሱበት ስፍራ ርቀህ መስቀልህ በእጅን ሲልም የሃጫሉን እውነተኛ ጀግንነትና የአሁኖችን የድል አጥቢያ አርበኞች አቋም በምሬት አስታውሷል። በመጨረሻም ሲሳይ መልእክቱን ሲያጠቃልል ሃጫሉን በትክክል አውቆ የተረዳ ሰው የሚገባውን ሐውልት በልቡ አንጾ ስለ ፍትህ ብቻ ቀን እንደሚቆጥር ገልጾ ሁሉንም ነገር ጊዜ እንደሚመልሰው አስገንዝቧል። ሃጫሉ ከመሞቱ በፊት የነበሩ ክስተቶችንና ሊገሉት የሚፈልጉ ሰዎች መኖራቸውን ጀዋር በመጽሐፉ አጋርቶ ነበር። ጀዋር በመጽሐፉ እንደተናገረው ከሆነ ሃጫሉን ለማዳን ብዙ ጥረት አድርጓል። ሃጫሉ አይሆንም ብሎ ከልክሉት እንጂ ከጀዋር ጠባቂዎች መካከል 3 ጠባቂዎቹን ሃጫሉ እንዲጠብቁ ጀዋር ራሱ ፈቅዶ እንደነበረ ይናገራል። ከመገደሉ ከቀናት በፊትም ሃጫሉ መኪና እየነዳ ከኋላ ሌላ መኪና እየተከተለው እንደሆነ ለጀዋር ደውሎ እንደነገረውና ጀዋር ለሚመለከታቸው አካላት ደውሎ እነዛን ሰዎች እንዳስቆማቸው ያስታውሳል። ያም ሆነ ይሄ ከቀናት በኋላ ሃጫሉ ተገደለ። በወቅቱ ብዙ ረብሻና ወከባዎች ተከሰቱ። ገዳዮችም ወደ አንድ ወገን እንዲጠቆሙ ተደረገና ለፖለቲካ ማራመጃ ተደረገ። ለመቅበር እንኳን አስከሬኑ ብዙ እንግልት ከደረሰበት በኋላ ተቀበረ። 5 ዓመታት በላይ የተሻገረ ሞቱ ግን አሁንም ድረስ በትክክል ገዳዩ እንትና ነው ተብሎ ቤተሰቦቹም እውነተኛው ገዳይ ተገኝቶ ለሕግ ቀርቦ ተቀጥቶ ሳይውት ቀርተዋል። የሃጫሉ ደም ለፖለቲከኞች መጫወቻ ካርድ ብቻ ሆኖ አልፏል። ሌሎች የሞቱትም ቢሆኑ እንደዛው ነው። ገዳያቸው ታውቆ ፍትህን አላገኙ። ታማኝ በየነ በአገራችን የፖለቲካ ታሪክ ውስጥ ኢትዮጵያ የሚለውን ቃል ደጋግሞ በመጥራትና ስለ ሀገሩ ሲያወራ ስሜቱ ከሚረበሹ ሰዎች ውስጥ ቀዳሚውን ስፍራ ይዛል። ሀገሩን አሳምሮ ይወዳል። ሰብአዊ መብት ተሟጋች ወይም ደግሞ አክቲቪስት የሚለው ቃል በታማኝ በየነ ነው ያወቅነው ብንል ማካበድ አይሆንም። ከኢህአዴግ ከዛም ቀደም ብሎ ከደርግ ዘመነ መንግስት ጀምሮ ለሀገሩ ብዙ ደክሟል። መንግስትን ይሞግታል፣ ከመንግስት ጋር ጉሮሮ ለጉሮሮ ይተናነቃል። ይሄ ሁሉ የሚሆነው በግለሰብ ደረጃ ያጣው ነገር ኑሮ አልነበረም። የሀገሩ ሰዎች ላይ የሚደርሰው ነገር ስለረበሸው እንጂ።
በሱ ምክንያት ጋይንት የሚኖሩ ቤተሰቦች ተሰቃይተዋል። የሱን ምስል ያለበት ልብስ የለበሱ፣ የሱን ምስል በስልካቸው ውስጥ ይዘው የተገኙ ሰዎች ብዙ ነገር ደርሶባቸዋል። ታማኝ ሀገሬ ላይ ለምትደረገው እያንዳንዷ ነገር ይመለከተኛል በማለት መላው ዓለምን በመዞር ድምፅ ለመሆን ሞክሯል። በመጨረሻ ስርዓቱ ሲቀየርም ወደ ኢትዮጵያ መጥቶ ከዚህ በኋላ ወደ ሀገሬ ተመልሼ ሀገሬን ማገልገል እፈልጋለሁ በማለት እንቅስቃሴ ውስጥ ይገኝ ነበር። በፖለቲካ ብቻ ሳይሆን እርዳታ ለሚያስፈልጋቸው ሰዎችን በተቻለው መጠን በማስተባበር ለመርዳት ጥረት ማድረጉ አይዘነጋም። ከጊዜ በኋላ የነበሩት የለውጥ ሂደቶች በአንድም በሌላም መንገድ እየተደናቀፉ መስመራቸውን እየሳቱ ሲመጡ ታማኝ ሁሉንም ነገር ትቶ ወደ አሜሪካን ሀገር ተመለሰ። የተወሰነ ጊዜ በሚዲያ እና በተለያዩ መንገዶች መቃወም ጀመረ። ነገሩ ግን ጭራሽ እየከረረ ሟቹም ተፈናቃዩም እየበዛ ሲመጣ ጩኸቱ ነገሮችን እንደሚያባብሳቸው ተረዳ መሰለኝ ዝምታን መረጠ። አሁን ሚዲያ ላይ ካየነው ቆየት ቢልም አሜሪካ ውስጥ በተደረገ የክብር ሽልማት ፕሮግራም ላይ ተገኝቶ በአዳራሹ የተሰበሰቡትን ሰዎች ሁሉ በእንባ ያራጨ ንግግር ተናግሯል። እኔ ኢትዮጵያን ወዳለሁ፣ ነገር ግን በቃኝ ይላል ታማኝ። እኔ ስተኛ ሀገሬ ምን ትሆናለች እያልኩ በጭንቀት ነበር የምዋኘው። ሀገሬን ስለወደድኩ በዚህ ልክ ዘመቻ ይከፈትብኛል ብዬ አስቤ አላውቅም ነበር። ይሄ የምታዩት ቦርጭ አይደለም፣ ህመም፣ ስቃይና ቁጭት ነው እያለ ስሜታዊ በመሆን መናገሩን ይቀጥላል። ለሀገሬ ህይወቴን፣ ገንዘቤን፣ ጉልበቴን ሁሉ ለመስጠት ዝግጁ ነበርኩ። ደግሞም የቻልኩትን ሁሉ ሰጥቻለሁ። ያገኘሁት ምላሽ ግን እኔን የሚያሳምም ነው ይላል። ከዚህ በኋላ በህዝባዊ ስብሰባዎች መገኘት አልፈልግም። ስገኝ እየታመምኩ ነው። ያለኝን ቀሪ ዕድሜን የበደልኳቸውን፣ ጊዜ የነፈኳቸውን፣ ከኔ የሚፈልጉትን ሁሉ ያልሰጠኋቸውን ልጆችን መስጠት ፈልጋለሁ። እኔ ላይ ስለደረሰው ነገር ሁሉ ከመሞቴ በፊት ግን ኑዛዜ ይኖረኛል በማለት በእንባና በከፍተኛ ስሜት ሲናገር ታዳሚ ተመልካችን በእንባ ተራጭተዋል። ታማኝ እንደ ግለሰብ ያጠፋቸው ጥፋቶች ሊኖሩ ይችላሉ። ሀገሩን መውደዱ ግን ምንም የሚያጠያይቅ ነገር አይደለም። ሀገሩን ይወዳል፣ ለሀገሩም ሰርቷል። ያለንበት ዘመን የኋይኋይታና ጩኸት የሚሰሙበት ዘመን ሆኖ እንጂ ለሰራው ስራ ትልቅ አክብሮት የሚገባው ሰው ነበር። ሰውን በስራው መውቀስ ደግሞም በስራው ማሞገሱ ተገቢ ቢሆንም ምክንያት አልባ ጫጫታዎች ግን ሀገር ወዳድና አገልጋይ ሰዎችን ያሳጣናል። መጠንቀቅ ያስፈልጋል። የአንድ ሰሞን ጫጫታ ሆኖ እየቀረ ያለ የቴዲ አፍሮ ነገርም ያስገርማል። ይሄ የቀናቶች ሆይሆይታ መውደዳችን ብዙ ነገሮች ሊያሳጣን እንደሚችል ጥርጥር የለውም። አሁን በቴዲ አፍሮ ጉዳይ ነገሮች የረገቡ፣ እሱ ላይ ምንም ጫና እየደረሰ እንዳልሆነና ነገሮች የቆሙ ቢመስልም እውነታው ግን በውስጥ በኩል ብዙ ነገሮች እየተከሰቱ መሆኑ ነው። ቴዲ ላይ አሁንም በርካታ ተጽዕኖች እየተፈጠሩ እንደሆነ ሰምተናል። ማህበራዊ ሚዲያው ማራገቡን አቆም እንጂ ቴዲ አፍሮ ላይ ያሉት ጫናዎች አሁንም መኖራቸው እየተነገረ ይገኛል። አልበሙ ከወጣ ጀምሮ እሱን ያልተናገረ የመንግስት ባለስልጣን አይገኝም። በቅርብ ማጠቃለያውን የሰጠችው ከንቲባዋን ጨምሮ ሁሉም ብዙ ፕሮፓጋንዳ ሰርተውበታል። ፋና ቴሌቪዥን እንኳን በፋና ላምሮት ፕሮግራም ላይ ቀደም ብሎ ያሳየው ከነበረው የታላላቅ አርቲስቶች ፎቶ የቴዲ ምስል በማውጣት በሌላ ሴት አርቲስት ተክቶታል። አሁን በዚህ ቪዲዮ መግለጽ የማንችላቸው ነገር ግን እጅግ በጣም በርካታ ነገሮች በሱ ላይ አሁንም ድረስ እየተፈጸሙ መሆኑን እየሰማን እንገኛለን። ነገር ግን እኛ ነገሮችን የአንድ ሰሞን የሚዲያ ወከባ እንጂ የእውነተኛ ስሜት ባለቤቶች ባለመሆናችን ነገሮችን ዘንግተናቸዋል። ይህ ደግሞ ገና ብዙ መስዋዕትነትን ያስከፍለናል። አበቃን። ውድ የቻናላችን ተከታዮች ዛሬ አዘጋጅተን ባቀረብናቸው ሐሳቦች ላይ ምን አስተያየት አላችሁ? ሐሳባችሁን በኮሜንት መስጫው አጋሩን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።